መልሽልኝ እንጂ ለምንድን ነው እንዲያረግሽው? እትዬ ምክንያቱም ብነግርሽ አታምኚኝም። ስለዚህ ከምነግርሽ ደግሞ ለምን እንዳደረኩት ባሳይሽ ይሻላል። ያኔ ትረጅኛለሽ። ምናልባትም ታመሰግኝ ይሆናል። እኔ እናንተ ብዙ ጊዜ ተጣልተናል፣ ተደባድበናል። ግን ለአንዴ እንኳን ወንድማማቾች ሆነን የአንዲትን ምስኪን ሴት ህይወት እናድን። ቆይ እንዴት መጣችሁ? ታኔ ምንድን ነው የምትፈልጉት? ተውኝ በቃ። በቃ እንሂድ፣ ሄደን ታሪኩን እንጨርስ። ምን እያልሽ ነው እናቴ? ምንም መሄጃ የላትም እያልሽ ነው? አዎ የለሽም። ካለሽ ንገሪኝ። እናቴ የሳሎኑን በር ቆልፈሽዋል እንዴ? እኔ አልቆለፍኩትም። እሺ ታዲያ ቁልፉ የታል? ከውጭ በኩል ነበረ። ከውጭ በኩል? እቺ እባብ ቁልፏ ሄዳ ነው ማለት ነው? እኔ የምልሽ ምን ስትይ ነው ግን ያሰብሽው? እትዬ እንደወሰነች ገባኝ። ያለ ጥፋቷ ደግሞ እንድትታሰር አልፈልግም። ከዛ ለትንሽ ሰዓታት ልቆልፍባቸው አሰብኩ። ሰላም እንዳንቺ አይነት ሰው ስላላት በጣም እድለኛ ነች። ላንተም አለውልህ። እኔንማ ማሰር አያስፈልግሽም። ገና እንደነገርሽኝ ነው ማምነሽ። ለሳሚ ደውይለታል። ዳግም ነው ቀርበሽኝ ያደረገልሽ? አዎ እንደምንፋቀር እኮ ነግሬ ነበር። ሳሚ ደህና ነህ? ብሌ በጣም ነው የጠላሁሽ። በህይወቴ እንዳንቺ የተጫወተብኝ የለም። አንቺ የኔ ካልሆንሽ ደግሞ አንቺም እሱም በህይወት አትኖሩ። ይነግርሻል ብዬ አስባለሁ። ተስፋ አደርጋለሁ። ምን አባቷ ፈልጋ ነው የምትደውልልኝ? ዳጊ ስልኬን እኮ ዘጋው። ለምን ተጣልታችኋል እንዴ? ለመጣላት እንኳን ጓደኛ መሆን የሚቀድም አይመስልም? እኔ እንደሱ ለማለት አልፈለኩም። ነገሮችን በሌላ አቅጣጫ አትረጃቸው። እስኪ አሁን መለሰሽ ደውይለት። ተይ በቃ ተይ። እኔ አንቺን ክፉ ነገር መናገር አልፈልግም። ቆይ ለምንድን ነው የማልፈልገውን ነገር እንድናገር የምታስገድጅ? ለምንድን ነው እንደዚህ መሆን? እሷ ማን ስለሆነች ነው ይሄን ያክል በሷ ላይ መጨከን ያቃተኝ? ለምንድን ነው እንደዚህ መሆነው? ይሄን ያክል እሷ ለኔ ምንድን ነች? ቆይ ቀለበት ማድረጓን ለምንድን ነው ማመን ያቃተኝ? ዳግም አሁንም ዘጋው። ይሄም ተበላሸ። ምን ብናደርግ ነው የሚሻለው? አንዱ ስንለው አንዱ በቃ እናገኛት ማለት ነው። ብለኝ ክፈቹ ብዬሻለሁ። አንቺ ብለኝ ክፈቹ ብዬሻለሁ። የሰው አለ ክፈቱልን። አለቅሽ ሞንጆ ሻልች የኔ ልጅ በሩን እንዳትሰብሪ ተረጋጊ እስኪ። ይሄ አው ሰብሯለሁ። ሰብሬው ቢሆን እወጣለሁ። በቃ ሳታውቅ ቆልፋው ነው እናቷ ጋር ነው የሄደችው። ስትመለስ ትከፍትልሻለች። ምንድነው እንዲህ የሚያስቸኩልሽ? እሱ ደግሞ ምን ማለት ነው? እስክመጣ አልጠብቃለሁ እንዴ? ችግር የለም ወይዘሪት ቃል፣ ብዙም አልቸኩልም።
አትቸኩልም? አሁን ከሰዓታት በፊት ካልሄድኩ ብለሃል ነበር እንዴ? እንደማትቸኩል ትዝ ያለህ አሁን ነው እንዴ? እና ወይስ ለብሌን ሲሆን ነው ሀሳብን የቀየርከው? ለብሌን ስትል ደግሞ ማናት ብሌን? ቃል ግን ምን ሆነሽ ነው? ለምንድን ነው የማትረጋጊው እንዴ? አልረጋጋም። ሁሌም ቢሆን ደጋግሜ እነግርሻለሁ። አንቺ ግን አንድ ቀን እንኳን አትሰሚኝም። የማንንም ገረድ እዚህ እያቀበጥሽ ይኸው በሩን ቆልፋብን ሄደች። ኧረ እባክሽ ስለፈጠረሽ ተረጋጊ። ተይ ግን ቆይ ለምንድን ነው የምረጋጋው? እሷ የኔን ህይወት ለማበላሸት ስለምትፈልግ ብቻ ነው እንደዚህ ቆልፋው ሄደችው። እቺ እባብ መጀመሪያም ቢሆን የሆነ ነገር ልታደርግ እንደነበር ገብቶኝ ነበረ። ብሌን በጭራሽን አንቺ እንደምትያት አይነት ልጅ አይደለችም። ጠብቂያት ትመጣለች አልኩሽ አይደል እንዴ? አንቺማ ሁሌም ለእሷ እንደተቆረቆርሽ ነው። አሁን በደውይላትና ትምጣ። እናቷን ልጠይቅ እኮ ነው የሄደችው። ትንሽ ጠብቂያት፣ ተረጋጊ። ስትመጣ ትከፍትልሻለች። ችግር የለውም። ቁልፉን ይዛ እስክትመጣ ድረስ እንጠብቃታለን። እስከዚያውም አንቺ ጋር እንጫወታለን። ከተገናኘን እኮ ረጅም ጊዜ ሆነን ወይዘሮ ሰላም። ከእናቴ ጋር ስትራራቂ በዚሁ አንቺም ረሳሽን። አሁኑኑ መምጣት አለባት። ተናግሬያለሁ። እችን ገረድ እያሞላፈቻን ነው። እሺ ዛሬ እንኳን ለኔ ለልጅሽ አስብ እስኪ። አጥፍታ እንኳን ለእሷ ነው የምታግዡ። ተናግሬያለሁ። አሁኑን ደውይላት። እሺ በቃ ተረጋጊ። እኔ እደውልላታለሁ እኮ ደውይላታ። ብሌን ምን ልታረጊ እንደሆነ ገብቶኛል። አልማዝን ይዘሻል ልትመጪ ነው። ከዛ በስንት መከራ ያገኘሁትን እድል ልታበላሹ። ውሻ ነሽ ውሻ። አታስቆምኝም። እገልሻለሁ። የእውነት ይሄንን ካደረግሽ እገልሻለሁ ብሌን። ቃል ግን ምን ሆነሽ ነው እንደዚህ የምትናደጂው? እናቴ ቆይ እስካሁን አልደወልሽላትም እንዴ? ደውይላት እንጂ። እሺ እየደወልኩላት ነው። እሺ ተረጋጊ። ቆይ ግን ሀሳቧ ምንድነው? ቃል ምንም እየገባችኝ አይደለም። ሳሚ ነው? አይ እትዬ ናት። በሩ እንደቆለፍኩባቸው አውቃለች ማለት ነው። እና ምን ልታረጊ ነው? እኔ እንጃ። አልማዝን አግኝቻት ይዣት ካልመጣው ከትዬ ጋር የመጨረሻችን ነው የሚሆነው። ከዚህ በኋላ ሰው አታረገኝ። አይዞሽ የኔ ፍቅር፣ አልማዝን እናገኘታለን። ሰላምም ለሷ ብለሽ እንዳደረግሽ ትረዳሻለች። አሁን ስልኩን አንሹና ተረጋግተሽ አውሪያት። እሺ ግን በጣም ይጨንቃል። ሄሎ ትዬ። ሄሎ ብሌንዬ፣ እንዴት ነሽ የኔ ልጅ? ብሌንዬ ያደሙ እንዴት እንደምታናግራት አሁን ቀጥታ ንገሪያት። ቁልፉን ይዛ ትምጣ። ደህና ነኝ። ምን ነው ፈለግሽኝ? የሳሎንን በር ቆልፈሽ ነው እንዴ ሄድሽው? እኔ እንጃ። ቆለፍኩት እንዴ መሰለኝ። የኔ ቆንጆ እስኪ ኪስሽ ውስጥ ይው ቁልፉን ረስተሽ ይዘሽ ከሄድሽ። አዎ ትዬ በጣም ይቅርታ። ሳላውቅ ኪሴ ውስጥ ከትቼው ነው የወጣሁት። እንደዛ እንደሚሆን ገምቼ ነበር። ትቆያለሽ እንዴ? አይ አልቆይም፣ ግን ትንሽ ስራ ስለያዝኩኝ እመጣለሁ። በቃ እሺ፣ ስራሽን እንደጨረሽ ቶሎ ነይ። እሺ እጠብቅሻለሁ። አሁኑን ይዛው ትምጣ። ደግሞ ጭራሽ እሷን ቆሜ ልጠብቃት እንዴ? እንደውም አምጪውን የራስ ማውራታል። ቃልዬ ተረጋጊ፣ ትመጣለች። አንዴ ናቴ ላናግራት። ሄሎ ብሌን። ሄሎ ብሌን። አቤት፣ ምን ፈለግሽ? ታውቂያለሽ እስካሁን መጥፎውን ቃል አይተሻት አታውቂም። የደበኩትን ማንነት እንዳወጣ እየገፋፋሽኝ ነው። አረ ከዚህ በላይ መጥፎ ሰው መሆን ትችያለሽ። አሁን ለምን ዙሪያ ጥምጥሙን ትታሽ ምን እንደፈለግሽ ለምን አትናገሪም? አሁኑኑ ወደ ቤት ተመልሽና በሩን ክፈቹ። አልመጣም። ምን አልሽ? ሰምተሻል? አልመጣም። እስኪ ከዛ ቤት ወጥተሽ አሳይኝ። እገልሻለሁ። አንቺ ልክሽን ማታውቂ ገረድ። ጭራሽ ስልኩ ጆሮ ላይ ዘጋችሁ። ለነገሩ አንቺ ምን ታረጊ? ሰላማት እንደዚህ ብታቀብጥሽ። እቺ ስነስርዓት የሌላት ገረድሽ አልመጣም እያለች ነው። ለአንቺ ክብር ካላትና ከሰማችሽ እንድትመጣ ነገሪያት። ብሌን መቼም እንደዚህ አትልም። አዎ አንቺ መቼም ቢሆን እኔን አታምኚኝም። ደውይላት። እንደውም ላውድ አድርገሽ እራሱ ስሚያት። እንደውም እኔ ሳናግራት ትሰሚያለሽ። አምጪው። ቃል በፈጠረሽ ተይ። ሄሎ ብሌን። ነገርኩሽ ቃል፣ ምንም ብታደርጊ ከዛ ቤት አትወጪም። አልመጣም። መቼም አይሳካልሽም። በከንቱ አትልፊ። ሰማሻት አይደለ? ተወዳጅ ልጅሽን የምትለውን
ብሌን ምንድን ነው የሰማሁት? አውቀሽ ነው እንዲያረግሽው? ምን ነው ብሌን? እትዬ ቃልን ሳውራት ሰማችኝ። አሁን ሁሉን ነገር አውቄ እንዳደረኩት ታውቃለች። ብሌን መልሽልኝ እንጂ አውቀሽ ነው እንዴ ዘግተሽ ሄድሽው? አዎ እትዬ አውቄ ነው። ለምን ብሌን? የኔ ህይወት እንዲበላሽ ስለምፈልግ ነው። እቺ ምቀኛ መልሽልኝ እንጂ ለምንድን ነው እንዲያረግሽው? እትዬ ምክንያቱም ብነግርሽ አታምኚኝም። ስለዚህ ከምነግርሽ ደግሞ ለምን እንዳደረኩት ባሳይሽ ይሻላል። ያኔ ትረጅኛለሽ፣ ምናልባትም ታመሰግኝኝ ይሆናል። እቺ እባብ አውቄባት ነበር። አልማዝን ይዛት ልትመጣ ነው። አሁን ምንም አይነት ንግግር አልፈልግም። ቶሎ ተመለሽና በሩን ክፈችልን። ለመውጣት የቸኮለ ሰው አለ። ቶሎ ነኝ። ይቅርታ እትዬ፣ አልከፍትም። በጣም አዝናለሁ። ምን? አልከፍትልሽም? አዎ እትዬ፣ ሁሉንም ነገር ላንቺ ብዬ ነው የማደርገው። አንቺ በውሸት ታውረሻል። እየተፈጠረ ያለው ነገር ምንም ልታውቂው አልቻልሽም። እኔ ደግሞ እንደ ልጅ ይሄን ነገር እንድታዩ የማድረግ ግዴታ አለብኝ። ባረኩት ነገር እያዘንሽብኝ ቢሆንም ልከፍትልሽ አልችልም። ምነው መቀባጠሩ? የምትታዘዥውን ዝም ብለሽ አድርጊ። ቃል ለምን እንደዚህ እንደምትሆኝ አውቃለሁ፣ ግን አሁን መልሼ ልንገርሽ፣ መቼም አይሳካልሽ። ብሌን ምንድን ነው የምታወሪው? የምታወሪው ነገር ምንም እየገባኝ አይደለም። ይኸውልሽ ወይ በግልጽ ንገሪኝ ወይ ደግሞ መተሽ በሩን ክፈች። ምን እየሆንሽ ነው? እትዬ አልከፍትልሽም። አውቃለሁ እንደተናደድሽብኝ። አንቺ ሌናኩሽ ሊመስልሽ ይችላል፣ ግን ደግሞ ስለምወድሽ ነው እንደዚህ የማደርገው። ብሌን ጆሮአችን ላይ ዘጋችሁ እንዴ? ነግሬሽ ነበር እኮ እቺ ልጅ ፊት አትስጫት፣ አታቅብጫ ብዬሽ ነበረ። ይኸው መጨረሻው ነው። የኔ ፍቅር አልማዝን ይዘሻት ስትመጪ ሰላም ለሷ እንዳደረግሽ ይገባታል። ለዚህ ስራሽ ደረትሽን መንፋት እንጂ አንገትሽን መድፋት አይጠበቅብሽ። ዳግም እየፈራው ነው። ቆይ ባላገኛትስ? ምናልባት በህይወት ባትኖርስ? ተሳስቼ ቢሆንስ? ታውቃለህ ዳጊ፣ ትላንት የተሰማ ፍርሃት አሁን ይገባኝ። የማይሆን ስራ እየሰራው ይሁን እንዴ? አይ ትክክለኛውን ነገር እያደረግሽ ነው። ሁሌም ቢሆን ደመነፍስሽን ተከታይ። የቻልነው እናደርጋለን፣ ካልሆነ ግን ይመጣብን በጸጋ መቀበል ነው። ለጥሩ ነገር ነው እየለፋን ያለ ነው። ታዲያ ብትሳሳች ምን ችግር አለው? አዎ ልክ ነህ። ጥሩ ነገር ለማድረግ እየሞከርኩኝ ነው። ስለዚህ ምንም ቢመጣ ምንም ማለት አይደለም። በቃ አሁን እንሂድ። ወዴት? ወደ ሳሚ። ሰፈሩን አውቀዋለሁ። እዛ አካባቢ ሄደን እናገኛለን። እሺ። ወይዘሪት ቃል የራሱ ቁልፍ ካልሆነ እኮ ሊከፍተው አይችልም። በከንቱ ነው የምትደክሚው። ዝም በል አንተ። በሩ እንዴት እንደምከፍተው እኔ ራሴ ያውቃለሁ። ለመሆኑ ቆይ አንተ ወንድ አይደለህ እንዴ? እኔ እንደማግዝ አንተ ቁጭ ብለህ ታወራለህ አይደለ? ይኸውልሽ እትዬ፣ በጣም የሚገርም ዜና አለኝ። ምንድን ነው እሱ? እትዬ አታምኚኝም፣ አልማዝ በህይወት አለች። ምን? አልማዝ በህይወት አለች? ምን እያልሽ ነው? ኧረ ቀስ በይ እትዬ፣ ሰው እንደሰማኝ። ብሌን ለምንድን ነው እንደዚህ ያደረገችው? ላንቺ ብዬ ነው ማለቷስ ምን ማለቷ ነው? የምር አልማዝ በህይወት አለች ማለት ነው? አይ አይ፣ እንዴት እንደዚህ ሊሆን ይችላል? ሬሳውን እኮ በአይኔ በብረቱ ነው ያየሁት። ታዲያ ለምንድን ነው እንደዚህ ያደረገችው? ለምን ቆለፈችብን? ብሌን ምንም ቢሆን እኔን የሚጎዳኝን ነገር አታደርግም። እስቲ ዝም ብሎ መጨረሻውን ማየት ይሻላል። ምናልባት ልክ ልትሆን ትችላለች። ተከፈት አንተ የተረገምክ! እባክህ ተከፈት። ቆይ ግን ቃል ምን ሆና ነው? ይህን ያክል ምንድን ነው በሩ መዘጋቱ የከነከናት?
ለምንድን ነው ግን እንደዚህ የምትሆነው? ብሌን እኮ ቃልን አይሳካልሽም ስትላት ነበረ። ምንድን ነው ግን የማይሳካላት? ምንድን ነው ግን እቅዷ? ምንድን ነው ግን ቤት ውስጥ እየተከሰተ ያለው ነገር? ምን ያስቃል? ቆይ ለምንድን ነው የምስቀው? ቆይ እዚህ ጋር የሚያስቅ ነገር አለ? እየተጫወትኩ ነው እንዴ ይመስልህ? ነው ወይስ ኮሜዲ እያቀረብኩ ነው ይመስልህ? ይቅርታ አድርጊልኝ እና ሁኔታሽን እኮ እንደኔ ቁጭ ብለሽ ብትመለከችው አንቺ ራስሽ መሳቅሽ አይቀርም። የማይሆን ነገር እኮ ነው እየሞከርሽ ያለሽው። ምንድነው የማይሆነው ነገር? በሩን መክፈት። ቆይ ለምን? በሩን እኮ ሰው ነው የሰራው። ሰው የሰራው ነገር ደግሞ ፍጹም አይደለም። ስለዚህ በሩ ይከፈታል። እሱ ልክ ነሽ። አዎ በሆነ ነገር ይከፈታል። እሱም በትክክለኛው ቁልፍ። ወይዘሮ ሰላም፣ ወይዘሮ ሰላም። አቤት። ልጅሽን ንገሪያት ለእኔ ስትላት ትድከም። ምንድን ነው ጠበቃው? እየቀለድክብኝ ነው እንዴ? አረ በፍጹም እንደዛ አይደለም። እኔ እንደዛ እንድታስብ ያድርጌሽ ከሆነ በጣም ይቅርታል። እኔ ተሰማኝና የተናገርኩት በሩ በራሱ ቁልፍ ካልሆነ ፈጽሞ ሊከፈት አይችልም። ስለዚህ ያለን አማራጭ የሚሆነው መጠበቅ ነው። እውነቱን ነው። እና ያርፈሽ ቁጭ በይ። ግን እኮ እናቴ ተናግሬያለሁ። ነይ ቁጭ በይ። እዚህ ቤት እኮ አንቺ ብቻ አይደለሽም የተቆለፈብሽ። ለምን ስርዓት አትይዥም? አንቺ ብትሆኚ የትም አትሄጂም። ጠበቃ ሰለሞንም ቢሆን ምንም ችግር የለውም ብሏል። ምንድነው እንዲህ የሚያደርግሽ እንዴ? አላስፈላጊ የሆነውን ነገር ማረጉን ተይና ነይና ቁጭ በይ። እገልሻለሁ፣ እገልሻለሁ። ይሄ ሁሉ ጣጣ ያንቺ ነው። የኔ ፍቅር ሰፈሩ በዚህ መሰለኝ። በዚህ ብንሄድ ይሻላል። እሺ ሊዳ። ያ ሳሚ አይደለም እንዴ? አዎ ራሱ ነው። ምን ሆነሽ ነው? ወይዘሮ ሰላም ይቅርታ አድርጊልኝና ልጅሽ ስሜታዊና ግልፍተኛ ነች ልበል? ለእኔም ለምን እንደዚህ እንደሆነች ምንም አልገባኝም። እውነቴን ነው የምልሽ ወይዘሮ ሰላም፣ እንዲች አይነት ግልፍተኛና ስሜታዊ የሆነ ልጅ በፍጹም አይቼ አላውቅም። እስኪ ረፊ፣ ቆይ አንቺ ምን እያረግሽ ነው? በሩ ልትገነጥይ ነው እንዴ? እና ታዲያ ተዘግቶብልን ነው እንዴ? ብሌን ትመጣለች፣ እዛው አትቀር አይደል እንዴ? ቆይ ምንድነው እንዲህ የሚያረግሽ? መስታወቱ ቢሰበርስ? ይሰብራ፣ ከዛ ይበልጥ። ቆይ ከምኑ ቃል ለምንድን ነው ይሄን ያክል በሩ መቆለፉ የከነከነሽ? እዚህ ክፍል ውስጥ እኮ አንቺ ብቻ ሳትሆኚ ሁላችንም ነን የተቆለፈብን አይደል እንዴ? ግን ነገሩን አንቺ ብቻ ነሽ አክብደሽ እያየሹ ያለሽው። ምንድን ነው እሱ? ጭራሽ በሩን ልትገነጥይ ይፈልግሽ? ለምንድን ነው እንደዚህ የምትሆኚው? ምን አይነት ጥያቄ ነው? ቆይ ማን ነው? ቆይ እስኪ በር ተቆልፎ በመዋል የሚወደው? በዛ ላይ ደግሞ ስራ መሄድ የመንግስት ሰራተኛ ሰው አለን። ትንሽ እንኳን ኃላፊነት አይሰማንም እንዴ? ወይዘሪት ቃል ምናልባት የኔ ጉዳይ አሳስቦሽ ከሆነ እኔ የሚያጣድፈኝ ብዙ ጉዳይ የለብኝም። ይሄ ደግሞ ምን አይነት ነው? በፈጣሪ ለሰበብ እንኳን አይመችም። ሰማሽ አይደል? እሱም የትም አይሄድም፣ እኔ ቢሆን የትም አልሄድም። ያንቺ ደግሞ የታወቀ ነው።
በመቆለፉ መጨነቅ ካለብን እኛ ነበርን መጨነቅ የሚገባን። ምንድነው አንቺ እንዲህ የሚያደርግሽ? አቶ ሰለሞንም ቀጠሮ ይኖረዋል። እኔ ቢሆን ስራ አለኝ። አንቺ ተጎልተሽ ነው የምትይው። ምንድነው እንዲህ የሚያደርግሽ? ምን እያልሽ ነው እናቴ? ምንም መሄጃ የላትም እያልሽ ነው? አዎ የለሽም። ካለሽ ንገሪኝ። ምን ነው አስበሽ ልትነግሪኝ ነው? ኧረ እንደሱ አይደለም። እኔ ምንም እንኳን መሄድበት ቦታ ባይኖር እኔ ግን ለእናንተ አስቤ ነው። አትጨነቅ። የለም አትሰሚም እንዴ? እሺ እንግዲህ ካልፈለጋችሁ ምን ይደረጋል? ቆይ ብሌን በስልክ አይሳካልሽም ያለችው ነገር ምንድን ነው? ምን እያሰባችሁ ነው? እኔ ምን አውቃለሁ? ስለማላውቅ መሰለኝ የጠየቅኩሽ አይደል እንዴ? ሁኔታሽን ሳይው ለእኛ ሳይው ለራስሽ እየተጨነቅሽ ነው የሚመስለው። ኡፍ እናቴ ደግሞ ጀመረሽ። አሁን ቆይ ከትንሽ ሰዓታት በፊት ምን እያልሽኝ ነበረ? አንዴ እንደ እናት አንዴ ደግሞ እንደ ክፉ እንጀራ እናት ትሆኝብኛለሽ። እኔ እኮ ነኝ ልጅሽ እኔ። ያቺ ገረድ ደግሞ ይኸው በር ቆልፋብን ሄደች። ከሷ በላይ ግን እኔ ጋር ነው እየጮሽ ያለሽው። አፏን ሞልታ አልመጣም እኮ ነው ያለችሽ። እምቢ ስትልሽ እንኳን እንደዚህ አልተነገርሻትም። እኔ ምንም እየገባሽኝ አይደለም። መጀመሪያ ሀብት ከማውረስሽ በፊት እንደ እናት ከልጅሽ አጠገብ መቆም ሞክሪ እሺ። ለኔ እሱ ነው እሺ የሚያስፈልገኝ። ለምን መጣሽ? ምን ፈለግሽ? ላናግረን የመጣሁት ለምን እንደተናደድክ ይገባኛል። ግን ለዚህ ንዴት ዳግም አይደለም ተጠያቂው። እንዳትናደድ ብዬ ደግሞ የምቀይረው ነገር የለም። አትቀይሪም? እሱ እናያለን። አሁን ለምን እንደመጣሽ ተናገሪ። የሰርግ ወረቀት ልትሰጪኝ የመጣሽው ወይስ ዳግም እንዳልበቀለው ልትነግሪኝ የመጣሽው? ሳሚ ስለ አልማዝ ልጠይቅን የመጣሁት። አልማዝ በህይወት አለች አይደል? እንዴት ተረፈች? የት ነው ያለችው? እኔ ምንም አላውቅም። በህይወት መኖሯን እንኳን ይሄው ካንቺ እየሰማሁ ነው። ሳሚ እባክህ አትዋሸኝ። በደንብ ታውቃለህ። ንዴትን በዚህ አትወጣ። ይሄ እኛ ጉዳይ አይደለም። እትዬ በጣም ከባድ ችግር ውስጥ ናት ያለችው። ልናድናት ይገባል። አንተ ነህ ልታድናት የምችለው። ነገርኩሽ እኮ ምንም የማውቀው ጉዳይ የለኝም። ለካ ላጠቅምሽ ነበር የመጣሽው። ትንሽ እንኳን ይሰማዋል ብለሽ አታስቢ? እንደዛ ተናድጄና አዝኜ ሲሄድ ዝም ነበር ያልሽ። ከዛ ላጠቅምሽ ስትይ ቀጥ ብለሽ መጣሽ አይደል? እኔን ስፈልግኝ የምትጠቀሚብኝ ሳትፈልግኝ ደግሞ የምታባርኝ አሻንጉሊት ይሻላለሁ። ይኸውልህ ሳሚ ምን መሰለ፣ ካንተ ጋር ምንም የማወራ ጉዳይ የለኝም። ከሷ ጋር ነው እያወራ ያለሁት። በሰላም የማወራህ ለሷ ብዬ ነው። ለዚች ለጥቅም ብቻ የምትፈልገኝ ሴት ብዬ። ሳሚ ደጋግሜ ነግሬሃለሁ። እኔ አንተ በምትፈልገው መልኩ መሆን አልችልም። ስትሄድ ዝም አልሽ ነው ያልከው። ታዲያ ምን እንድልፈልገህ ነበር? ዳግም እንለየዋለሁ ወይስ ደግሞ ከኔ የተሻለች ሴት ታገኛለህ ብዬ እንድቀልድብህ ነው የፈለግከው? ቆይ ምን እንድልህ ነው የፈለግከው? እኔ ምንም አላውቅም። ከዚህ በኋላ በዚህ ጉዳይ ተመልሰሽ እንዳትመጪ። ሳሚ እባክህ ጥሩ ሰው ሆኛለሁ ብለኸኝ የለ? እሱን አሳየኝ። ጥሩ የሆንኩት ለአንድ ሴት ብዬ ነበረ። ለእሷ ግን ይሄ አይገባትም። እና አሁን ሳስበው ለእሷ ጥሩነትም አስፈላጊ አይደለም። ሳሚ አንተ መልካም ሰው ነህ። ለዚህ ደግሞ እኔ ምስክር ነኝ። ኃይለኛና በጉልበት የምትተማመን ቢሆንም ልብ ግን ንጹህ ነው። እባክህ ከተፈጥሮ የተቃረነ ነገር አታርክ። ሰላም እጇን ለፖሊስ ልትሰጥ ነው። ለቃል ደግሞ ሙሉ ንብረቷን ልታወርሳት ነው። ምን? አየህ አንተም ይሄ እንዲሆን አትፈልግም። ስለዚህ አንድ ላይ ሆነን እናስቆማቸው። እኔ እናንተ ብዙ ጊዜ ተጣልተናል፣ ተደባድበናል። ግን ለአንዴ እንኳን ወንድማማቾች ሆነን የአንዲትን ምስኪን ሴት ህይወት እናድን። ብሌንን አፈቅራታለሁ ትል የለ? እኔን ነገር ባልወደውም ስለዚህ ነገር ግን መጨነቅ አልፈልግም። ብሌንን አታፈቅራት። ብታፈቅራት ኖሮ ለሷ ብለህ ደስ የሚላትን ነገር ታረግ ነበር። አንተ ግን ለብሌን ቀርቶ ለህሊና ስትል እንኳን ማድረግ አቅተዋል። ታዲያ አንተ ነው ብሌን የምታፈቅራት? ውሸትን ነው። ምንም አታፈቅራት። እኔ እንዳንተ ሰዎችን በማስገደድ አላምንም። ልብ የፈቀደውን ነገር አድርግ። አልማዝ አልሞተችም። አዎ አሁንም የቷ ልጅ ሞቶ ለቅሶ ላይ ናት። ከሄድን እናገኘታለን።
ወይዘሮ ሰላም ምን ነው? አይ ምንም። ወይዘሪት ቃል ኪዳን በተናገረችው ንግግር ነው እንደዚህ ሆንሽ? እኔ እንጃ። ሁሌም እንዲህ ታናድደኛለች፣ እናገራታለሁ። ከዛ ደግሞ ምንም ለኔ ሳታስብ ልቤን የሚያቆስለኝን ነገር ትናገረኛለች። ከዛ ደግሞ እኔ ምንም ካለማቋረጥ ራሴን ወቅሳለሁኝ። ልክ ናት አይደለችም፣ እኔ እንጃ። የምታደርገው ነገር ሁሉ ግራ ነው። አንዳንዴ እንደ ልጄ እጨነቅላታለሁ፣ ታሳዝነኛለች። አንዳንዴ ደግሞ ድንገት በቃ የሌላ ሰው ልጅ ነው የምትመስለኝ። ምኗም እየጣመኝ አይደለም። ሁሉ ነገሯ ግራ ይገባ ነው። ማናችን ትክክል እንደሆንን ፈጣሪ ብቻ ነው የሚያውቀው። እንዲህ አይነት ነገር ብዙ ጊዜ ያጋጥማል። መርሳት የሌለብሽ ነገር ግን ወይዘሪት ቃል ኪዳን ልጅሽ ነች። ምናልባት በሁኔታው እየተጸጸትሽ ከሆነ ሂጂና ተናገሪያት፣ ተንፈስ በይና ይውጣልሽ። እናት እንደዚህ መሆን የለባትም ብዬ ስለማምን ነው። እርግጠኛ ነኝ እሷም አትቀየምሽም። ምንም ቢሆን እናቷ ነሽ ብላ ነው። ተወው እስኪ። ቆይ ምን አባቴ ላድርግ? አልማዝ በጭራሽ ወደዚህ መምጣት የለባትም። ይሄ ጠበቃ ተብዬ ሰውዬ ደግሞ ቶሎ መሄድ አለበት። ቢያንስ እንኳን ፕሮሰሱ እስኪጀመር አልማዝን ማስቆየት ከቻልኩ ትንሽ ጊዜ ይኖረኛል። ብሌን ግን በእርግጠኝነት አልማዝን ይዛ እንደምመጣ እርግጠኛ ሆናለች። ቆይ ምን አባቴ ላድርግ? እንዴት አድርጌ ነው ቆይ ማስቆማቸው? እንዴ ለባህሉ ቆይ ለምን አልደውልም? እሱ መጥቶ ይከፍትልኛል። ካልሆነ ደግሞ ብሌን ያስቆማታል። ብቻ ግን እሱ የሆነ ነገር ያደርጋል። እሱ መፍትሄ ያጣ። አሎ ቃል ባይሉ አዳምጠኝ። እች ብሌን አንቺ ልጅ ህፃን ልጅ ነው እንደሚመስልሽ? ትላንትና ብሌን አልማዝ ጋር ሄዳለች። ትኝሮች ሄድኩኝ። ቀኑን ሙሉ በጠብቃት እንኳን ብቅም አላለችም። ሁሉ ነገር ግን ለአንቺ ጨዋታ ነው። ባይሉ አሁን እሱ ነርሳውና ከዛ የባሰ ችግር ተፈጥሯል። በደንብ አዳምጠኝ ቃል። ብሌንን በኔ በኩል ለመበቀል እያሰብሽ ከሆነ አይደለም። አሁን ተናድጄ ነው። በአሁኑ ግን ከባድ ችግር እየመጣብን ነው። እሺ ምንድን ነው? ምን መሰለህ? ይኸውልህ ባይሉ አንዴ ብቻ ሰማኝ። ባይሉ ስትሰማ የሰላምን ድምፅ ነው የሰማሁት ወይስ መስሎኝ ነው? እኔ ከሱ ልጠብቀሽ ስንት ነገር አረጋለሁኝ። አንቺ ከኔ ተደብቀሽ ታወሪያለሽ ከሱ ጋር። በጣም ጥሩ እናቴ፣ እባክሽ አንዴ ላስረዳሽ። አንቺ በጭራሽ እናሰብሽው አይደለም። ዝም በይ እባክሽን። ወረኛ ትንሽ አታፍሪም እንዴ? ሌላው ይቅር፣ ለእኔ እኮ እንደዚህ መሆኑ እሱ ነው ተጠያቂ። እናትሽን እስር ቤት ነው ማስገባው እያለ እኮ እያስፈራራ ብር ለመቀበል ነው የሚሞክረው። እና ከእንደዚህ አይነት ሰው ጋር ነው አንቺ አብረሽ የምትሆኚው ነው ወይስ አንቺም አለሽበት? እናቴ ቆይ እንዴት እንደዛ ታስቢያለሽ? እኔ እኮ ልጅሽ ነኝ። እኔ ምን እልሻለሁ? ከዚህ በኋላ አንቺ ምንም ማድረግ ትችያለሽ። ትሰሚያለሽ? ይህን መርዝ ንግግርሽን እየተናገርሽ ህሊናዬን ልታስሪያችኝ። ይህኔ እኮ አንቺም የእቅዱ አካል ልትሆኚ ትችያለሽ። በጤናሽማ እንደዚህ አትሆኚ። ተስፋ አደርጋለሁ ብሌን ስትመጣ ደግሞ አዲስ ነገር ልሰማ እችላለሁ። አንቺን ይቅርታ ልልሽ ነበር የመጣሁት፣ ግን አንቺ ይቅርታ አይገባሽም። እንዴት በህይወት ልትተርፍ ቻለች? ይሄ ስራ የባህሉ እቅድ ነው አይደል? ባህሉ ብቻውን ነው ወይስ ቃልም አለችበት? ቆይ እኔ የምለው ሬሳውን አይቼው አልነበር እንዴ? እንዴት ነው የተነሳችው? አረቀስ እንዴ? ቆይ ስንታችሁ ልስማ። አሁን የታሪክ ሰዓት አለ። አልማዝን ሄደን እናምጣት። ግን እንዲሁ ባጭሩ ልነግራችሁ እችላለሁ። አልማዝ መጀመሪያም አልሞተችም። ሰላም የገፈተረቻት ጊዜ ራሷን ብቻ ነበር የሳተችው።
ከዛ የቃል ክፍል ውስጥ እንዳለች ድንገት ነቃች። ያኔ ደግሞ በኃይሉና ቃል ውስጥ ነበሩ። ምን አይነት ቦንቋቃ ወዲደው ከዛ ተመካከረው አልማዝ እንደሞተች አስመስለው ከዛ ቤት ይዘዋት ወጡ። በዛ ያስፈራሩ ብር ለመቀበል ነበር እቅዳቸው። በእርግጥ እኔ ሚዛን ጊዜ አንዱ የዚህ እቅድ አካል ነበርኩ እና አልማዝ ለዚህ ሲባል ቤተሰቦቿን ጥላ ሌላ ከተማ ነበር የምትኖረው። ሰሞኑን ግን የእህቷ ልጅ ልክ እንደራሷ አድርጋ ያሳደገችው ልጇ ሞቶ ለሀዘን እዚህ መጥታለች እና እዚሁ ነው ያለችው። ቤቷን ታውቀዋለህ? አዎ እኔ ነኝ እኮ የመለመልኳት። አሁን መሄድ እንችላለን? አዎ እንደውም ቤቷ እዚህ ቅርብ ነው። እሺ በቃ እንሂዳ። አንቺ ልክ ነበርሽ። ሁሌም ትክክል እንደሆንሽ በጣም ነው የምወድሽ። እኔ ከሞት ሲነሳ ያየሁት ክርስቶስ ብቻ ነው። ቆይ አንቺ በምን ታምር ተነስተሽ ነው? ቆይ እንዴት መጣችሁ? ታኔ ምንድን ነው የምትፈልጉት? ተውኝ በቃ። እኔ ምንም የማውቀው ነገር የለም። ተውኝ። አየሽ ታወራለች። መንፈስ አይደለችም ማለት ነው። እትዬ እዛ አንቺን ገደልኩ በሚል ጭንቀት ትጨነቃለች። አንቺ እዚህ በነፃነት ትንቀሳቀሻለሽ። ቆይ ምን አይነት ጨካኝ ነሽ? ትንሽ እንኳን አታስቢ። እጇን ለፖሊስ ልትሰጥ ነበርኩ። ህይወቷን ያበላሸሽ። ተረጋጊ የኔ ፍቅር። እንዴ አሁን እኮ ሁሉም ነገር አብቆተለታል። አሸንፈናል እኮ። ወዴት ነው አልሚ? ገና እኮ አልጨረስኩም። ይኸውልሽ ስሚ፣ ምንም ግርግር አልፈልግም። አሁን ቀጥ ብለሽ ትሄጃለሽ። ተስማማ? በሰላም ብንሄድ ይሻላል። ሀዘን ላይ እንደሆንሽ አውቃለሁ። ለዛም በጣም አዝኛለሁ እና አሁን ይሄን አዘኔታዬን እንድረሳ ታስገድጂ። በቃ እንሂድ፣ ሄደን ታሪኩን እንጨርስ።